ድምፃውያን በአምባሰል ድምጻቸውን ፈትሸዋል፣ ተወደዋል፣ ዕውቅና አግኝተዋል። አምባሰል አምባሰል ብለዋል። የአምባሰል ማር ቆራጭ የአምባሰል ዳገት አንባሰል ዳመና እንዲህ በተዘመባት አምባሰል ውስጥ በ1928 የተወለደው ሕፃን አምባሰል የትውልድ ቦታው ትሆን እንጂ ቆይቶ ለሱ መታወቂያው እንደምትሆንና በሄደበት ሁሉ እሱም እሷን በክብር እንደሚያስጠራት ግን አላወቀም ነበር። ያኔው ለጋ ወጣት መራዊ ስጦት በ1941 ዓ.ም የአዲስ አበባ ማዘጋጃ ቤት የቲያትርና የሙዚቃ ማስፋፊያ አርቲስቶች ለደሴ ሕዝብ ትርኢታቸውን ለማቅረብ በከተማው መሃል እየተዘዋወሩ ዝግጅታቸውን ያስተዋውቃሉ። ትንሹ መራዊም ታዲያ እነሱን በገድ ሲከተሉ አለ። ከተመለከታቸው የሙዚቃ መሳሪያዎች ሁሉ ልቡን የማረከው ግን በአንድ ወጣት ሙዚቀኛ እጅ ላይ የተመለከታት ምጣድ የምትመስል የሙዚቃ መሳሪያ ነበረች። ከ65 ዓመት በኋላ በቴሌቪዥን ቀርቦ ያንን ጊዜ እንዲህ ያስታውሰዋል። በ1941-42 የአዲስ አበባ ማዘጋጃ ቤት የቲያትርና የሙዚቃ ማስፋፊያ ቴዎድሮስና ጎንደር ገብረሃና የሚባሉ ቲያትሮች ወደ ደሴ ይዘው መጥቶ ነበረ። በዛ ጊዜ እየዞሩ ማርሽ ባንድ ነበራቸውና በዛ ማርሽ ባንዶች በኋላ አስተማሪም አለቃ የነበረው አርቲስት ተፈራ ሚሆን እሱ ሲምባል እየተጫወተ አየኝ። በዛ ጊዜ ወደ 13-14 ዓመት የነበርኩ እና በዛ ሙዚቃ ሁሉ አምሮት ያቃጠለቻቸው ሲምባል ነበረችና ከዛ ገብቼ ቲያትር አንድ ብር ከፍዬ አየሁ። በጣም ደስታዬ ተማረኩኝ። በሙዚቃ እንደምትሳው ስለኛል ምናምን ማሰልጠኝ የጠየኳቸው እዛ ላይ የነበሩት አለቆች ተስፋ ተሰማና ተገሩ ስለነበሩ አዲስ አበባ ከመጣ እናስተምራለን አሉ። ከዛ በኋላ አዲስ ዓመት ነበረ በመኪያ ዛራት እንደ የዚያባረ ሹማንቶች አብዛኛውን ነው የዘርኩኝ አበባ መስጠት ገንዘብ አጠራቀምኩኝ። ከዛ አጠራቀምኩ እንደገና ሀጅ ጠየኳቸው። ቃል ገቡልኝ መሰረት አፖስቶል የሚባል አንድ ነበረ መኪና ማስተላለፊያ ወደ አዲስ አበባ አለይኩነት አራት መኪና ፈልግልኝ ያልኩት። በማግስቱ ሲሄድ ቃል ዘናል የትንጀ ብርብርክሰን ሽቦ ላይ ቀልጅ ሳበቃ የትንጀ ዳሰፋ ነብዬ ከዛ ተደብቄ 3 ቀን ሙሉ ተጉዤ አሁን ሸራት ተሰራበት ቦታ ላይ እዛ ነበር ያረፍኩት። በዛ ቦታ ላይ አዲስ አበባ ዘጋጀት እስካገ ድረስ ለ8 ቀን አንድ ልብስ አጣቢ ሰው ነበር። አዩታንቱ ያደራ ሰጥቶኝ እዛ ቆይቻለሁ። ከዛ በኋላ ፈራልቲ አዲስ አበባ ዘጋጀት ነው። ከዛ በኋላ እነሱ በቃላቸውን አክብረው አሁን ማዘጋጃ ቤት እስካሁን ጋር ተሰራበት አገር ፍቅር ላይ ማገሪያ ነበረ። እዛው ቀላቀሉ። ከዛ በኋላ ትምህርቱን ጀመርኩ። ከዛማ ከሱ ጋር ከተመለመሉት 60 ሙዚቀኞች ጋር በመሆን ቀንም ማታም ማጥናት ሆነ። ከዛም የልጅነት ህልሙ እየተሳካ መጣ። ደሴ ጎዳና ለጎዳና እየተከተለ የተመለከታቸው ሙዚቀኞች የመሆን ህልሙ እውን ሆነ። እሱም በተራው ወደ ጎዳና ሊወጣ የቀድሞ ማዘጋጃ ቤት ቲያትርና የሙዚቃ ማስፋፊያ ሲጀመር በእውነት ደሞዝ አልነበረንም እና በየቲያትር እንኳን በምናሳይበት ጊዜ በሩ ላይ ቆመን ሙዚቃ እንጫወታለን። ወደ ሀገር ፍቅር ወደ ሲኒማ ቤት የሚሄደው ህዝብ መልሰን ወደ ቲያትራችን እንዲገባና ቲያትሩ ከጨረስን በኋላ ማታ ኦርኬስትራ ካለ ልብሳችን ቀይረን ወደ ሰርግ ቦታ እንሄድ ነበር። በማግስቱ ደግሞ ማርሽ ካለ በዓል የከተማ ታምቡር ምናምኖች አሉን እነሱን ይዘን እንሰራ ነበርና በክፍለ ሀገሩ በምንሰራበት ጊዜ የአንድ ሰፊ ትምህርት ቤት ተፈልጎልን ከባቡር እንደወረን ታምቡራችን እየመጣን በየከተማው ዙረን ህዝቡን ሰብስበን በማምጣት በአንድ ብር 50 ትርኢት በማሳየት እዛ ትምህርት ቤት ውስጥ ታርጎ ይዘን ነበር የምናድረው እና ሙዚቃ ስለምናፈቅር በዛ ጊዜ ምንም አይነት ጉዳት አይሰማንም ነበር። በ1948 ደግሞ መራዊ ህይወቱ ወደ ሌላ ደረጃ ከፍ አለ። ከ60ዎቹ ሙዚቀኞች ውስጥ ጥቂቶች ተመርጠው አዲስ ወደ ተሰራው ወደ ቀዳማዊ ኃይለ ሥላሴ ቲያትር ቤት እንዲዛወሩ ሲደረግ መራዊ ከመጀመሪያዎቹ አንዱ ነበር።
የደሞዝ በዓል 25ኛ ዓመት እንዲከበር ሲታሰብ ቲያትር ቤት ስላልነበረ ይህ ቲያትር ቤት ጣሊያን የጀመረው ሲኒማ ማርኮን የጀመረው ያንን በፍጥነት አልቆ እዚህ እንዲዘጋጅ ተደረገ። በዛ ጊዜ 60 ሙዚቀኞች ነበር ተጋበዙ። ከዛ ውስጥ ከ60ዎቹ በቲያትርና ሙዚቃ ለይቶ ፍራንስ ዘበከር የሚባለው የቅርብ ወደኛ ዋና ኦርኬስትራ አስተማሪ የነበረ ኦርኬስትራው ሰው በጣም ትልቅ ሰው ነው እና ከ40 ብር ደሞዝ ወደ 120 ብር ያረግ ይወደዛት ገንዘብ ስለነበረ መጠጥ ሲጋራ ምንም እንደሌለው ምንም እና አንድ ባለስልጣን ተፈላጊ ያጋጠመን ከእናንተ ጋር አንድ ሚኒስትር አግኝቼ ልጅነው ባለሙያ ነው ማለት አባል ነው ብሎ ማስታወቅ ጥሩ እስካለበሳችሁ አላስታወቃችሁ ስላለ እዛ ጊዜ 120 ብር ማህበሮች የሚባል ሶፋ ተሰጣሁ ሸራጣማ ነበረ ሳንጥዬ በ18 የጣሊያን ጫማ ክራባት አስተኩል። ከሙዚቃው ሌላ እንዳሁኑ ሴት ተዋናያን በሌሉበት ዘመን የሴት ቀሚስ እየለበሰ በቲያትር ውስጥ ተሳትፏል። መጀመሪያ ወደ 44 ዓመት ይመስለኛል የንግሥተ ሳባ ቲያትር ነበረ። ከዛ ላይ በዛ ጊዜ የመጀመሪያዋ የኢትዮጵያ አርቲስት ነች በመድረክ ላይ ያየኋት ሴትዮ ያን ቲያትር የሰራች ነች። በቲያትር ላይ ስሟን ያውቀዋል እና ሴት ነች። ከዛ ውስጥ የንጉሥ ሰለሞን ነው ጉያ ላይ ዙሪያውን የሴት ቀሚስ ለብሰው በግራ በኩል ያሉት በሙሉ ወንዶች ናቸው። በቀኝ በኩል ደግሞ ወንዶች ናቸው፣ ግን ቀሚስ የለበሱ መስዋል። ይህም ተንበርክኬ ከንግሥቷ ጸጉሯ ቀርብ የነበረው አንዱ እሱ ነው። ከዚህ በላይ ደግሞ አዲስ ዓመት በመጣ ቁጥር አዲስ አበባ ውስጥ ያሉ አምባሳደሮች የራሳቸውን ባህል የሚያሳዩበት ጊዜ ሰላማዊት ገብረ ስላሴ በዛ ጊዜ ገብታ ነበረ። እሷ ብቻ ሴት እኔ ቀሚስ ለብሼ አሁን ለሃይወለሊ የሚለው ወንድ ዘፈን ወንድ ያን ዘፈን አቅርበናል። ሴት አልነበረም፣ አንድ ሴት ብቻ ናት። ሌሎችም እንተደር ለዛም በላይ ደግሞ ሴት ስላልነበረ የአቶ ሲሳይ ድንገተኛ ጥሪ የሚል ቲያትር ነበረ። እዛ ውስጥ ተፈራ በለው የሚባል እመቤት ወንድ ነው እመቤት የሆነው ቀሚስ ለብሶ እኔ ደግሞ ገረቱ የገረድ ስራ የበና ልጅ ስራ ነበርና ቃላቶችን አሁን አላስታውሳቸውም። ከዛ በኋላ እንግዲህ የሚያስናቀች ወርቀው መጡ። በጣም ቲያትር እጅግ አድርጎ ያደገበት ዘመን ነውና በዛ ጊዜ የነበሩት ጋሽ ተስፋዬ ሳህሪ እና ኃይሌ ገብረማርያም እና ተፈራ እኔዎች አሉ። ታታሪው መራዊ ክላርኔቱን እንደ ህይወቱ አንድ አካል አደረጋት። ጠዋት ተነስቶ ይጠራርጋታል። ገጣጥሞ ወደ ከንፈሩ አስጠግቶ በትንፋሹ ያሞቃታል። መሸም ነጋም ከጎኑ አይለያትም። እሷም እንደወደዳት ገባት። እስከ መጨረሻው ላይነጣጠሉ መራዊና ክላርኔት ተማማሉ። መራዊ በጥበብ ዕውቀቱ ብቻ ሳይሆን በስነ ምግባሩ ለሌሎች የሙያ ባልደረቦቹ ባለው አክብሮትና ለስራው ባለው ፍቅር የተነሳ ከታላቁ የሙዚቃ መምህሩ ከነርሲስ ናልባንዲያን እረፍት በኋላ የኦርኬስትራው ኃላፊ ለመሆን በቃ። መራዊ እድሜው፣ ልምዱ፣ ደሞዙ ሁሉ ጨመረ። በቀዳማዊ ኃይለ ሥላሴ ቲያትር ውስጥም የጥበብ ስራው መታየት ጀመረ። ከታወቀበት የክላርኔትና የሳክስፎን አጫወቱ ሌላ ስሜቱን የሚነካ ነገር ሲያጋጥመው ብዕሩን ያነሳል። በድርሰቱም ብዙ ድምፃውያን ለውቅና አብቅቷል። ከነዚህ ውስጥ አንዱ ለመልካሙ ተበጀ የሰጠው ድርሰቱ በሰላምታ ይጀምራል። ሰላም ጤና ይስጥልኝ እንደምናችሁ ዘመድ ወዳጅ ጓዶቼ ናፈቅኋችሁ የቤተሰብ ወዳጅ አገር ትዝታ
አይረሳም ምንጊዜም ባዘን በደስታ ያደጉበት አገር ውበቱ የጓደኛ የጎረቤቱ የእናት የአባት የዘመድ ፍቅር አይረሳም ናፍቆት ትዝታ እስከ መቃብር መራዊ ለድርሰት የሚነሳው ልጻፍ ብሎ ሳይሆን ከውስጥ የሚገፋው ስሜት ሲፈነቅለው ነው። ያኔ ታዲያ ታክሲ ውስጥ ይሁን በእግሩ እየተጓዘ ከሰው ጋር ይሁን ብቻውን ሲያሸልብ ፈንጠር ብሎ ማስታወሻና ብዕሩን ያነሳል። አንድ ጊዜ ደግሞ እንዲህ ሆነ። ምኒልክ ወስናቸው አፈር አትንፈጊኝ የሚል ዘፈን በ1962 ዓመተ ምህረት የቀዳማዊ ሥላሴ ቲያትር ዋና ስራ አስኪያጅ የነበሩት ሰውዬ ብዙ ምሁራኖች ከኢትዮጵያ ለትምህርት ተልከው እዛው እየቀሩ የአገሪቷ የምሁራን ድሃ ሆናለች ብለው ሲናገሩ አመራር ላይ ስለሰማው ያንን ማስታወሻ በመያዝ አፈር አትንፈጊኝ የሚል ዜማ ለምኒልክ ወስናቸው ደርሼ የማውን ግጥሙም የኔ ነው። በጣም በዚህ ወንድ ተወዳጅ የነበረ ነው። ማሪኝ ውድ ሀገሬ ተማጥኜሻለሁ ውጭ ሀገር ያለው ልጅሽ ናፍቄያለሁ እንዳመጣ ብትልኪኝ ውጭ ሀገር ማዘን አያንስሽም እንደወጣው ስቀር ነው የሚለው። ማሪኝ ኢትዮጵያ የትውልድ ሀገሬ ደስታ ላገኘው ባለም ሁሉ ዙሬ ከንቱ ፍጥረቱኜ ተገዥ ለስሜቴ ድካምሽን አልካስም ታላቁ ትምህርቴ መራዊ የምንኖርባትን ዓለም እንደ ጊዜያዊ ቤቱ ኖሮ ሊሄድባት ሳይሆን በውስጡ ያለውን ሁሉ ይመረምራል። የሰው ልጅ በጥረቱ የገነባውን የራሱን ስልጣኔ በሌላ የራሱ ስልጣኔ መልሶ የሚያጠፋበትን እንቆቅልሽ ለመፍታት ይጥራል። ለምን ይላል፣ ይጠይቃል። እንግዲህ መልካሙ ተበጀ በጣም ቆንጆ ድምጻዊ ነው፣ የሚወደው አርቲስት ነው። በዚህ የተነሳ ብዕር በሚል አንድ ግጥም ጽፌ ነበረ። ዜማው የመለሰ ተካይ የሚባል መሐንዲስ ነው ያወጣው። ግጥሙን ነው የሰራሁት። ያለ ምስጢር ገላጭ ብዕር 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 የጥበባት ሕይወት የጥፋት መቃብር ምድርና ውቅያኖስ ጠፈር የደበቀው ምን ምስጢር ይገኛል ብዕር የማያውቀው? ምን አለ እንደ ብዕር ሁሉን አስታዋሽ የደግ ስራ ሞጋሽ የክፉ ወቃሽ? ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደው ፈዋሽ ጥላው መርዘኛ? ረሃብ ድንቁርና በሽታ እንዲጠፋ ብዕር ነው የመኖር ብርሃን ተስፋ። ልምብ አጎር ቀዶ ሕይወትን የሚያድን የብዕር ውጤት ነው ለሰው ልጆች መድን። የዓለም ሕዝቦች የሚያጣይቀው ፍቅርና ጥላቻን አብሳሪው ብዕር ነው። በብዕር ተወቅቶ ብዕር የቀበረው ታሪክና ጊዜ ሲመርምረው ለጦርነት ማዕት አጋልጦ የሚሰጠው የእርቂትን የሰላም አዛዡ ብዕር ነው። ብዕር ያዋረደው ብዕር ያከበረው ብዕር ያወደመው በብዕር የዳነው ምን ያህል ይሆናል የዓለም ሕዝብ ቁጥሩ? እስቲ ታውቁ እንደሆን በሀቅ መስክሩ። መፍትሄ መጠፋ ለግልጽ ጉዳቱ ይበልጥ አጠቃ እንጂ በስጉር መውጋቱ። የብዕር ሮኬት መጥፎ ተወርውሮ አፈር ይዞ መጥቷል ጨረቃን ቆፍሮ። ብዕር የማያውቀው በዓለም ምንም የለም ሲያለማ ሲያጠፋ ይኖራል ዘላለም። ዓለምን በፍርሃት የሚያንቀጠቅጣት የብዕር ኑክሌር ነው ወይንስ ምጽአት? ይህ ጥያቄ ሰጥቶ የሚያልቅ ዜማ ነው። የሁለተኛው ዓለም ጦርነት፣ የኮሪያም ጦርነት፣ የልዩ ልዩ ሀገር ጦርነቶች ሁሉ በአንድ ደቂቃ ውስጥ ተፈራርመው በቃ ሰላም ነክቷል ተብሎ ስንት ከተፈጸመ በኋላ ብዕር የሁሉም መፍትሄ ሰጭ ነው። ብዕር የሁሉም አጥፊ መሆኑን ያው መቼም ሁልሽ እና በእኔ መቼም በመገለጽ ምናልባት የብዕር ዋጋ አሳንሸው ካልሆነ በስተቀር ስለ ብዕር ያለ ስሜት ነበር። የዓለም ምስጢር ገላጭ ብዕር 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 የጥበባት ሕይወት የጥፋት መቃብር ምድርና ባህር ጠፈር የደበቀው ምን ምስጢር ይገኛል
ብዕር የማያውቀው ምን አለ እንደ ብዕር ሁሉን አሳቲ የደግ ሥራ ሞጋሽ የክፉ ወቃሽ ምን አለ እንደ ብዕር ኃይለኛ ጦረኛ ለወደደ ፈዋሽ ለጠላው መርዘኛ። ምራዊ ለሀገሩ ያለው ፍቅር ጥልቅ ነው። በምንም አይነት ነገር ሲሳተፍ ለሀገሩ ጠቃሚ መሆኑን ይመረምራል። ስለ ሀገር ሲሉት ብዕሩ ይሰላል፣ ስሜቱ ይግላል። በ1969 ዓመተ ምህረት የዚያድ ባሬ መንግስት የኢትዮጵያን ድንበር አልፎ 700 ኪሎ ሜትር ወደ ኢትዮጵያ ግዛት ገባ። በጊዜው የነበረው መንግስትም ለሀገሪቷ ሕዝብ የክተት አዋጅ አወጀ። ምራዊም ብዕሩን አነሳ፣ የወቅቱን መፈክር በዜማ ቀመረው። ያኔውን ስሜት እንዲህ ሲል ገለጠው። የምራዊ የጥበብ ችሎታና የሥራ ትጋት በአካባቢውና በሀገሩ ብቻ ሳይሆን እሱ ሳያውቀው ወደ ዓለም አቀፍ ደረጃም ከፍ ብሎ ነበር። በ1975 እንደ ኢትዮጵያን አቆጣጠር ወይም እንደ ፈረንጆቹ አቆጣጠር በ1982 ዓለም አቀፍ የጎልድ ሜርኩሪ ወይም ኢንተርናሽናል ጎልድ ሜርኩሪ አዋርድ በዓለም ላይ ለሽልማት ከመረጣቸው ሰዎች ውስጥ ምራዊ አንዱ መሆን ቻለ። በሶስተኛው ዓመት ደግሞ የወቅቱ የባህልና ስፖርት ጉዳይ ሚኒስቴር የዓመቱ ኮከብ ሰራተኛ በማለት የወርቅ ቀለበት አጠለቀለት። ምራዊ ስለ ሀገር፣ ስለ ሕይወት በድርሰት የሚገልጸውን ያህል በፍቅር የተነደፈበትን ሁኔታ ሳይደብቅ በብዕሩ ይተርከዋል። ሁለት ነገሮች በወጣትነት ዕድሜ ገጥመውኛል። ሁለት ልጆች፣ አንዷ በተለይ አጭር በጣም አሁን ድረስ ከሀገር ጠፍታለች የለችም። ይህች ልጅ 4 ኪሎ ነው ከማርያም ወደ ታሰብ በጣም ራንገት ትለብሳለች። ቁመናዋ ስታየኝ በቃ ምን ትላለህ? እንዴት ነው አንድ ልጅ እናቷ ስታይ እንደምትጓጓ አይነት እንደዛ ታየኛል። እኔ ደግሞ ፈራታለሁ። በቃ ላነጋግራትን ማልቻልኩ። እግዚአብሔር የሚገርም ነገር ነው እኮ። በመጨረሻ ጊዜ ይህ እንግዲህ 1 ዓመት በላይ 2 ዓመት ቆይቷል። ብሔራዊ ቲያትር ሲኒማ ያመጣ ፈልጋ አሽመራዊ ወደ ውጭ መሄዴ ነው አለች። ጎኔ ቁጭ ብላ ደነገጥኩ። ከዚህ ቀደም አነጋግሬያት አላውቅም፣ ስሟን እንኳን አላውቅም። መሄድሽ ነው? እሺ የት ነው የምትሄጂው? ወደ ውጭ ልኮ ነው ቤተሰብ ቻው አልኳት። በቃ ይህች ልጅ ከህሊና የምትወጣ አይደለች። አንድም ቀን ወይ ሻጋ ብጃት ወይ ቁጭ አውርቻት ሆኖ በእውነት የሚገርም ነገር ነው። የቁመናዋ ደግሞ የምፈልገው በተፈጥሮ የምፈልገው አይነት ቁመናና መልክና ውበት የነበራት ነው። አንዷ ይህች ነች። ሌላዋ ደግሞ እንደዚሁ 4 ኪሎ ውስጥ እንዲህ ወደ ታይ ስወርድ እማያት እሷም ማይታይ ዝም ብላ ተሽኮርማ የምትሄድ ለብዙ ዓመት ያ ምንድነው አይኑካ የሚባለው አለ። በዛ እንደው ስንጠላለፍ አንድ ጊዜ እዚህ ብሔራዊ ቲያትር ባጠገብ መታ ለጠላለብ ሳለች ጭርቁስቁስ ብላ አሽመራዊ እንደምን አልካለች። ወደ ክፍለ ሀገር ስለሚያደርግ ገንዘብ ያስፈልገኛል አለች። ሩጬ ብቻ እንኳን ተሳቂ ግን ሩጬ ብር ወደ ከዝሙሉ የተወሰነ ብር ሰጥቷል። ከዛ በኋላ እግዚአብሔር ምስክር ነው አይኗን ማለት የለች። እነዚህ ነገሮች በህሊና ውስጥ አሉ።
እና በተለይ ይህን ትዝታ ረጅም ያወጣሁበት ምክንያት ውበት ቢጠወልግ ሰውነት ልጃችን ትዝታ ረጅም ነው፣ ፍቅር ረጅም ነው። ከዛ ነው እንግዲህ በሷ ምክንያት ያወጣው ዜማ ነው። ኤርትራ ሀገር ከመሆኗ በፊት በኢትዮጵያ ብሔራዊ ቲያትር ቤት ዕውቅ ድምፃዊ የነበረው በረከት መንግስትአብ በአማርኛ ዜማ አንደበቱን የፈታው በመራዊ ስጦት ድርሰት ነበር። ክቡራትና ክቡራን፣ አሁን የሚቀርበው በረከት መንግስትአብ ሲሆን ግጥሙንና ከሙዚቃ ያስማማው መራዊ ስጦት፣ ዘፋኙ በረከት መንግስትአብ። እንግዲህ ወዲያ ልጅነቴ በቃል አብቶ ከክሌለ ኑሮ ያማቅቃል። ዳግመኛ በፍቅር ተመለስ አይመጣም ባይኖሮ ልጅነት ለኑሮ አዋጣ። የአዳም ልጅ ዘሮቼ ወጡ እስከ ጨረቃ ገና እንደ ሕፃን ልጅ ሲጠፈጥፍ ጭቃ አጥንቴ ይከስከስ ይሰዋ ሕይወቴ ለእድገት ለጥበብ ነው ከእንግዲህ ጥረቴ። ሰው ካልተሻሻለ በስራ በኑሮ የትም ጭሮ አዳሪ ይሻላል ዝንጀሮ ይሻላል ዝንጀሮ። ሲራሳችሁ ሰዎች ሆይ ጠይቁ የሕይወት ፈተና የኋላ እንዳትወድቁ ኋላ እንዳትወድቁ ኋላ እንዳትወድቁ። በ1985 ዓመተ ምህረት መራዊ መደበኛ ስራውን ፈጽሞ ወደ ቤቱ ያመራል። የምሽቱን ዜና ለመከታተል ቴሌቪዥኑን ከፈተው። ታዋቂውና አንጋፋው ድምፃዊ ጥላሁን ገሰሰ በትናንትናው ዕለት ስለት ባለው ነገር በአንገቱ በእጁና በሆዱ አካባቢ ጉዳት ደርሶበት በአሁኑ ወቅት በዘውዲቱ ሆስፒታል በሕክምና ላይ ይገኛል። ዝርዝሩን ሪፖርተራችን አንቺነሽ መኮንን እንደሚከተለው ታቀርበዋለች። ታዋቂውና አንጋፋው ድምፃዊ ጥላሁን ገሰሰ ጉዳት የደረሰበት ትላንት ማምሻውን ነው። ጉዳቱ የደረሰበት መሆኑ እንደታወቀ በፖሊስ አምቡላንስ አማካይነት ወደ ዘውዲቱ ሆስፒታል ተወስዶ በአሁኑ ወቅት በሕክምና ላይ ይገኛል። ለመራዊ የመርዶ ዜና ነበር። ከ15 ዓመቱ ጀምሮ የሚያውቀው በሙያው እጅግ የሚያደንቀው የዘፋኞች ንጉስ ብሎ ስም ያወጣለት የጥላሁን አደጋ ሲሰማ መንፈሱ ተረበሸ፣ ተጨነቀ። ለጊዜው ምንም አቅም እንደሌለው ሲረዳ በአቅመ ቢስነቱ አዘነ። የመጨረሻ መፍትሄ ሆኖ ያገኘው ለፈጣሪው መስጠት ብቻ ነበር። ይህንን ካደረገ በኋላ ቀናት፣ ሳምንታት፣ ወራት ተቆጠሩ። አንድ ምሽት እንደ ልማዱ አልጋ ውስጥ ገብቶ ከማሸለቡ በፊት የአሜሪካን ድምፅ ሬዲዮን ከፈተ። ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ነው። ለቁጣጣሽ በዓል ዝግጅታችንን በመግቢያው ላይ ሳስተዋውቅ የመድረኩ ንጉስ ጥላሁን ገሰሰ ባለፈው የፋሲካ በዓል ምሽት አደጋ ከደረሰበት በኋላ ለመጀመሪያ ጊዜ ለቪኦኤ አማርኛው አገልግሎት በተለይ እንዳንጎራጎረ ገልጬ ነበር። ቀጥሎ ይቀርባል። የሰማውን ነገር ማመን አቃተው። ካልጋው ላይ ተስፈንጥሮ በመነሳት ብዕርና ወረቀቱን አነሳ። ሁሌ ስሜቱን የሚገልጸው በብዕሩ ነው። የተሰማውንም ጻፈ። ወደ ብሔራዊ ቲያትር ቤት በጠዋት ሄዶ ግጥሙን ከዜማ ዜማውን ከሙዚቃ ጋር አቀናብሮ ለሙዚቀኞች አደላቸው።
ድምፅህ ሕዝብን ያስደስት ማንም አይሞትና ቀኑ ካልደረሰ እንኳን አተረፈ ጥላሁን ገሰሰ እንኳን አተረፈህ ጥላሁን ገሰሰ ጥላሁን ገሰሰ ዳግም ልደት ነው ሕይወትህ ታደሰ ሕይወትህ ታደሰ። ሁሉም ነገር ተጠናቆ ዝግጅቱ ለህዝብ ሊቀርብ አንድ ቀን ሲቀረው የቲያትር ቤቱ ስራ አስኪያጅ ይህ ዜማ ለህዝብ እንደማይቀርብ ለመራዊ መርዶ አረዳው። መራዊ ማመን አቃተው። ስራ አስኪያጁን ለማሳመን ሞከረ፣ አልተሳካለትም። በመጨረሻም አንድ ውሳኔ ላይ ደረሰ። የዘመን መለወጫ ዝግጅቱ ተጀምሮ ትንሽ እንደሄደ መራዊ ሳክስፎኑን ካንገቱ ላይ ወርዶ ወደ መድረኩ ጫፍ ተራመደ። ማይክሮፎን አንስቶ መጋረጃውን ከፍቶ ወጣ። የተከበራችሁ የሙዚቃ አፍቃሪዎች፣ ለማታውቁኝ መራዊ ስጦት እባላለሁ። በልምዳችን ራስን ማስተዋወቅ ከግብዝነት ይቆጠር ይሆናል። ታሪክን በይሉኝታ መሸፈን ግን ተገቢ አይመስለኝም። የ43 ዓመት ሙሉ አንድ ቀን ከመድረክ ሳይለይ የሙዚቃ አፍቃሪው ህዝብ ስሜት ለማርካት ጥረት ሳደርግ ኖሬያለሁ። ለዚህም ለአገልጋይ ሙዚቀኛችሁ 2 ደቂቃ የማትሞላ የመዝናኛ ጊዜያችሁን ትፈቅዱልኝ ዘንድ በትህትና እጠይቃለሁ። እንደሚታወቀው በ1975 ዓ.ም 22ኛው የዓለም ጎልድ ሜርኩሪ ክብረ በዓል በሀገራችን መደረጉ ይታወሳል። ይህ አድ ፐርሶናልም የተባለ ታላቅ ሽልማት ብዙ የዓለም መንግስታት መሪዎች የተሸለሙት ሲሆን በሀገራችንም እስከ ዓለም አቀፍ ዕውቅና ያገኙ ታላላቅ የኪነ ጥበብ ባለሙያዎችና ደራሲዎች፣ ታላላቅ የሕክምና ዶክተሮችና የልዩ ልዩ ምርምር ባለሙያዎች፣ የአፍሪካ የስፖርት አባትና የሰብአዊ እርዳታ ኃላፊዎች ተሸልመውታል። እኔም ለሙያ ክብር የረጅም ዘመን አገልግሎቴ ይመስለኛል አንዱ ተሸላሚ ለመሆን በቅቻለሁ። ለዚህ ታላቅ ሽልማት ያበቁኝ መስሪያ ቤቴና የሙያ ጓደኞቼ ድጋፍ ነበር። ለዚህ ታላቅ ሽልማት የሚመጥን ጥሩ ቤት ስለሌለኝ ለ10 ዓመት ያህል በቁም ሳጥን ውስጥ ተሞሽሮ ቆይቷል። አሁን ግን በጤና መታወቅ ለዘፋኙ ንጉሥ ያዘጋጀው የሙዚቃ ስለታገደብኝ ሞራሌ በመናቃቱ እጅግ አድካሚ የሆነውን የሙዚቃ ስራ ለመቀጠል ስለማልችል ጡረታ እንደወጣ ጠይቄያለሁ። ለዚህ ይህ ታላቅ ሽልማት ለኪነ ጥበብ እድገት አነቃቂ አርአያነት እንዳለው ስለማምን ለብሔራዊ የኪነ ጥበብ መቅደሳችን በእናንተ ስም አበረክታለሁ። ይህን እድል ሳያገኙ ያለፉ ብርቅዬ የኪነ ጥበብ ባለሙያዎች በህሊና እናስታውሳቸዋለን። ለሀገራችን የጥበብ እድገት ምንጊዜም እጸልያለሁ። የ43 ዓመት ከአንድ ቀን የትርኢት መጋረጃዬ በዚህ ይዘጋል። ስላዳመጣችሁኝ አመሰግናለሁ። መልካም የደስታ ጊዜ። ደህና ሁኑ። አርቲስት መራዊ ስጦታ። በጭነት መኪና ተንጠልጥሎ ከደሴ አዲስ አበባ የተሰደደላት ቀሚስ ለብሶ እንደ ሴት የተወነላት በ10 ብር ደሞዝ የተንገላታላት ለ43 ዓመት አንድ ቀን እንኳን ያልተለያትን የጥበብ መድረኩን በዚህ መልክ ተሰናበታት። መራዊ 4 ዓመት የአገልግሎት ዘመን እያለው ራሱን በጡረታ ቢያገልም ከብሔራዊ ቲያትር ቤት ግቢ ግን አንድም ቀን ጠፍቶ አያውቅም። ዛሬም እንደ ትናንቱ ከጠዋቱ 2 ሰዓት ገብቶ ከሰራተኛው ጋር እኩል ግቢውን ለቆ ይወጣል። ከብሔራዊ ቲያትር ቤት ግቢ ውጪ ሌላ የሚያውቀው ቦታ የለምና። ያም ሆኖ ግን የሙያ ጓደኞቹ ልጆቻቸውን ሲድሩ፣ ታዋቂ ሰዎች መልካም ነገር ሲያጋጥማቸው ሁሌም ክላርኔቱን ይዞ ብቅ ይላል፣ በነፃ ፍቅሩን ለማሳየት። በሕይወቱ እያለ የሙያ ሕጉንና ክላርኔትን ላይከዳ ቃል ገብቷልና